ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ታክልቲ ነኝ። የአውሮፓ ህብረት የደን ጭፍጨፋ ቁጥጥር ወደ አውሮፓ ገበያ እንዳይገቡ የከለከላቸውን የተወሰኑ ምርቶችን ለማስገባት ህብረቱ ያስቀመጣቸውን የቁጥጥር መስፈርቶች ለማሟላት ዝግጅት ማድረግ ያስፈልጋል ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር የአውሮፓ ህብረት ከደን ጭፍጨፋ ነፃ የሆነ ምርት በአውሮፓ ገበያ ማቅረብ የቁጥጥር መስፈርቶች ምን ይላሉ በሚለው ዙሪያ ከሚመለከታቸው አካላት ጋር ውይይት አድርጓል። ውይይቱን በንግግር የከፈቱት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን ውይይቱ የአውሮፓ ህብረት ከደን ጭፍጨፋ ነፃ የሆነ ምርት ለአውሮፓ ገበያ ለማቅረብ ምን ይከለክላል፣ የቁጥጥር መስፈርቶቹስ ምን ይመስላሉ በሚለው ዙሪያ ግንዛቤ ለመፍጠር የሚያስችል ነው። የአውሮፓ ህብረት ከደን ጭፍጨፋ ነፃ የሆነ ምርት ለአውሮፓ ገበያ እንዲቀርቡ ያወጣውን የቁጥጥር መስፈርት አሟልቶ ምርቶችን ለዓለም አቀፍ ገበያ ለማቅረብ ዝግጅት ማድረግ አስፈላጊ ነው ብለዋል። የህብረቱን የቁጥጥር መስፈርት አሟልቶ ምርቶችን በዓለም አቀፍ ገበያ ለማቅረብ የቴክኒክ ኮሚቴ የማዋቀር ስራ ይሰራል። ኢትዮጵያ እየሰራችበት ያለው አረንጓዴ አሻራና የምትጠቀመው የኤሌክትሪክ ኃይል የአውሮፓ ህብረት የደን ጭፍጨፋ ቁጥጥር ያስቀመጠውን የቁጥጥር ስርዓት እንድታሟላና በምርት በአውሮፓ ገበያ እንድትሳተፍ እንደሚደረግም ጠቁመዋል። በግቢው ውስጥ ለአንድም ቀን የተኩስ ድምጽ ተሰምቶ አያውቅም ሲል የደንቢዶሎ ዩኒቨርሲቲ አስታውቋል። የደንቢዶሎ ዩኒቨርሲቲ የዩኒቨርሲቲው ተማሪ እንደነበረች እንዲሁም ከዓመታት በፊት ከዩኒቨርሲቲው ታግተው ከተወሰዱ 17 ሴት ተማሪዎች መካከል መሆኗ የተገለጸ በኢቢኤስ ቴሌቪዥን የቀረበችን ወጣት ተመርኩዞ ባወጣው መግለጫ ነው ይህንን ያለው። በመግለጫውም በግቢው ውስጥ እገታም ሆነ ለአንድም ቀን የተኩስ ድምጽ ተሰምቶ እንደማያውቅ ጠቁመዋል። ከ4 ዓመታት በፊት የታገቱ 17 የደንቢዶሎ ተማሪዎችን በሚመለከት አወዛጋቢነቱ እንደቀጠለ ሲሆን ከ4 ዓመታት በፊት ታግተው የነበሩ 21 የደንቢዶሎ ዩኒቨርሲቲ ተማሪዎች መንግስት ባደረገው ጥረት መለቀቃቸውንም የጠቅላይ ሚኒስትር ጽህፈት ቤት አስታውቆ ነበር። በወቅቱ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ የነበሩት አቶ ንጉሱ ጥላሁንም የሰላም ጥረቱ ፍሬ በማፍራቱ ታግተው ከነበሩ ተማሪዎች ውስጥ 13 ሴትና 8 ወንዶች በድምሩ 21 ተማሪዎች በሰላማዊ ሁኔታ መለቀቃቸውንም ገልጸው ነበር። ጠቅላይ ሚኒስትር አብይ አህመድም ጉዳዩን በሚመለከት በህዝብ ተወካዮች ምክር ቤት ባደረጉት ንግግር ተከታዩ ማለታቸው ይታወሳል። ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርስዎ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ ያንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራ እገታ ብሎ ለመገመት ያስቸግራል። ግን መንግስት በገንዘብም በጊዜም በወታደሩ ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብ አወያይቷል። እኔም አግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። ወይ ከተደበቁበት ይወጣሉ ወይ የበላቸው ጅብ ይጮሃል ብለን ነው የምናስበው እንጂ በእኛ በኩል ልጆቹን ለመታደግ ጥረት ሳናደርግ ቀርተን አይደለም። አንድ የታገቱ ሰዎች ከዚህ ቀደም 21 ሰው ገደማ አስለቀን እኮ ዩኒቨርሲቲ መልሰናል፣ ታግተዋል የተባሉ። አሁን ደግሞ ታግቻለሁ ብለው በተለያየ ከተማ ሪፖርት ያደረጉ ሰዎች ስንይዛቸው የታገቱ አይደሉም። ዓላማው ምንድነው? የታገቱ ሰዎች ያዝን ብሎ መንግስት ሲናገር ዋሽታሃል የሚል የፖለቲካ ጨዋታ ለመጫወት ሰዎች ጥናት ያጠኑና ታግቼ ነበር ይላሉ።
አንዳንዱ ተማሪም ያልነበረ፣ አንዳንዱ ደምቢዶሎም ያልነበረ ማለት ነው። የኢትዮ ጅቡቲን መስመር አደጋ ላይ ሊጥል ነበር የተባለ የሸኔ ኃይል እርምጃ ተወስዶበታል ተብሏል። የፌዴሪ መከላከያ ሰራዊት ዛሬ መጋቢት 16 ቀን 2017 ዓ.ም እንዳስታወቀው የኢትዮ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረና በአሸባሪነት የተፈረጀው የሸኔ ኃይል ተደምስሷል። የጉና ክፍለ ጦር በሚያደርገው ስምሪት በምስራቅ ሸዋ ዞን ቦሰት ወረዳ በቦሰት ተራራ ዋሻ መሽጎ የኢትዮ ጅቡቲን መንገድ በማስተጓጎል እንዲሁም ሹፌሮችንና ተጓዦችን በማገድ በዘረፋ ተጠምዶ የነበረውን አሸባሪ ሸኔን በማሳደድ መምታት መቻሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሳሊወን ክብረ ሐሰን ገልጸዋል ሲል ሰራዊቱ አስታውቋል። በኢትዮ ጅቡቲ የየብስ ትራንስፖርት ላይ የተሰማሩ ሀገር አቋራጭና ድንበር ተሻጋሪ ተሽከርካሪዎች በተደጋጋሚ ለእገታ አለፍ ሲልም ለሞት እየተዳረጉ መሆኑ ሲገለጽ ይሰማል። የቦሰት ወረዳ አስተዳዳሪ አቶ ጉተማ ቢፍቱ በበኩላቸው ሸኔ በወረዳው በርካታ ሰዎችን ሲያሰቃይ ሲዘርፍና ሲገድል እንደነበር ተናግረው አሁን ላይ ሰራዊቱ በወሰደው እርምጃ መደምሰሱንና በአካባቢው ሰላም መስፈኑን ገልጸዋል። ክፍለ ጦሩ በወሰደው እርምጃ ዲሽቃ፣ ኦርቤጅ፣ ስናይፐር፣ ክላሽ በቁጥጥር ስር የዋለ ሲሆን በርካታ የሸኔ ኃይል አባላት እጅ ሰጥተዋል፣ ጥቂት የማይባሉት የቡድኑ አባላትም ተማርከዋል ብለዋል። ይህ በእንዲህ እንዳለ የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ትላንት መጋቢት 15 እንደገለጹት ባለፉት 4 ተከታታይ ቀናት የኃይል መቆራረጥ ባቡር አገልግሎት ላይ ተጽዕኖ አሳድረዋል። መስተጓጎሎችን ለማካካስ በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለመስጠት እየተዘጋጁ መሆናቸውን ዋና ስራ አስፈጻሚው አስታውቀው ነበር። ተቋሙ የኢትዮ ጅቡቲ ባቡር አክሲዮን ማህበር በምስራቅ ኢትዮጵያ ተቋርጦ የቆየውን ኃይል መልሶ ማገናኘት መቻሉን በኢትዮጵያ ኤሌክትሪክ ኃይል የማዕከላዊ 2 ሪጅን አስታውቋል ብሏል። የትግራይ ክልልን የማዕድን ዘርፍ ኦዲት የሚያደርግ ግብረ ኃይል ስራ ላይ መሆኑ ተገልጿል። በትግራይ ክልል ሁሉም የማዕድን ማውጣት ስራዎች እንዲቆሙ ከክልሉ ጊዜያዊ አስተዳደር ትዕዛዝ ቢሰጥም በትግራይ ክልል ህገወጥ ማዕድን የማውጣት ስራ ተስፋፍቶ መቀጠሉን የሪፖርተር ምንጮች ገልጸዋል። በህገወጥ መንገድ ለሚወጣው ማዕድን ማውጫ የሚውሉ አደገኛ ኬሚካሎችም እያስከተሉ የሚገኙት የአካባቢ ብክለትና ተጽዕኖ ከፍተኛ መሆኑን ማወቅ ተችሏል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ በክልሉ የሚካሄድ ማንኛውም የማዕድን ቁፋሮ ስራ እንዲቆም ትዕዛዝ አስተላልፏል። ውሳኔውን በተመለከተም የትግራይ ማዕድን ቢሮ ኃላፊዎች ተቀብለው ያሰራጩ ሲሆን ክልከላውን በድጋሚ በማስታወቂያም አውጥተዋል። የቢሮው ማስታወቂያ ሁሉም ማዕድን አውጪዎች የወርቅ፣ የመዳብና ሌሎችም የከበሩ ማዕድናትና ብረቶችን ማውጣት እንዲያቆሙ መከልከሉን ይገልጻል። በወረዳ፣ በዞን ወይንም በፌዴራል ደረጃ ለአነስተኛ ደረጃ ልዩና ጥቃቅን እንዲሁም ግዙፍ ቦታዎች ላይ የማዕድን ፍለጋና ማውጣት ፍቃድ የሚሰጣቸው ስራዎች ማቆም አለባቸው ሲል ማስታወቂያው ይነበባል። የግንባታ ግብዓቶችን በማውጣት ላይ ያሉ ማዕድን አውጪዎች ብቻ ከዚህ ክልከላ ነፃ ሆነው ስራቸውን መቀጠል እንደሚችሉም ተገልጿል። በተጨማሪም ካቢኔው አዳዲስ የፍቃድ ማመልከቻዎችን ማስተናገድ ላይ የእገዳ ትዕዛዝ አስተላልፏል። የክልሉ ጊዜያዊ አስተዳደር ማናቸውም የማዕድን ቁፋሮ እንዳይካሄድና ቀደም ሲል የተጀመረው የማዕድን ማውጣት ስራዎች እንዲቋረጡ ከሳምንታት በፊት የጣለው እገዳ ተግባራዊ እንዳልሆነ የሪፖርተር ምንጮች ጠቁመዋል። ጊዜያዊ አስተዳደሩ በክልሉ የማዕድን ቢሮና በማዕድን ማውጣት ፍቃዶች ላይ ኦዲት እንዲያካሂድ ያቋቋመው ግብረ ኃይል ወደ ስራ መግባቱንም ምንጮች ገልጸው ይሁን እንጂ የግብረ ኃይሉ ውጤታማነት ላይ ጥያቄ እየተነሳ መሆኑን ተናግረዋል። ጉዳዩን በቅርበት የሚያውቁ ምንጮች እንደገለጹት የማዕድን ቢሮውን አሰራርና ቢሮ እስካሁን የሰጣቸውን ፍቃዶች ኦዲት የማድረግ ስራ በገለልተኛ አካል ቢከናወን ይሻል እንደነበር የሚገልጹ አስተያየቶች እየተሰነዘሩ ነው። ታማኝነቱ አጠራጣሪ ስለሆነ የኦዲት ስራው በውጤታማነት መተግበር መቻሉ አጠያያቂ ነው የሚሉት ምንጮች የትግራይ ወታደራዊ መኮንኖች በህገወጥ ማዕድን ቁፋሮ ውስጥ ተሳትፏል የሚል ውንጀላ ባለበት ሁኔታ በወታደራዊ ባለስልጣናት የሚመራ ግብረ ኃይል በድርጊቱ ውስጥ እያለ እንዴት ስራውን ማስቆም ይችላል በማለት ስማቸው ሳይገለጽ ሪፖርተር ያነጋገራቸው አንድ ምንጭ ተናግረዋል። የቢሮ ኦዲት እንዲሁ ለታይታ የሚደረግ እንጂ ችግሩን በፈጠሩት ባለስልጣናት ሳይሆን በገለልተኛ ተቋም በማከናወን ነበር መፈታት ያለበት በማለትም የግብረ ኃይሉ ገለልተኛነት ላይ ጥያቄ መፈጠሩን ምንጩ ተናግረዋል።
ህወሓት እየተከተለ ያለው መንገድ የክልሉን ህዝብ የሚያጠፋ ነው ሲል ሳልሳይ ወያነ ፓርቲ ከሰሰ። የትግራይን ህልውና አደጋ ላይ የሚጥሉ የውስጥና የውጭ ፈተናዎች እንዳሉ በማሰብ ስጋት ውስጥ ገብተናል ያለው ሳልሳይ ወያነ ፓርቲ ህወሓት የተለያየ አመለካከት ባላቸው የክልሉ ነዋሪዎች ላይ የሰብአዊ መብት ረገጣ እየፈጸመ ነው በማለት ከሷል። ሀሳብን በነጻነት የመግለጽ መብት ጥያቄ ውስጥ በመግባቱ የክልሉ ነዋሪዎች እንዲሰደዱ ምክንያት ሆኗል ያለም ሲሆን ያለው አማራጭ አድሏዊነትን የተላበሱ ሀገራዊና ሙያዊ ኃላፊነት የጎደላቸው ሚዲያዎች የጀመሩትን የጭቆናና የጥላቻ ዘመቻ መዋጋት ብቻ ነው ብሏል። ክልሉን ለመታደግ ጤናማና ጠንካራ አገዛዝም ለመመስረት የሚደረገው ትግል መቆም የለበትም ብሎ እንደሚያምን ጠቅሶ ሁሉንም ነገር በጉልበት አደርጋለሁ የሚለውና ረጅም ርቀትን ማየት ያልቻለው ህወሓት እየሄደበት ካለው እኩይ ተግባር እንዲታረም ሲል አሳስቧል። ተጠያቂነት መስፈን እንዳለበትም ነው ፓርቲው ያከለው። ድርጅቱ እየተከተለ ያለው መንገድ የክልሉን ህዝብ የሚያጠፋ ነው ያለው ፓርቲው መላው የትግራይ ህዝብ በተለይም የትግራይ ወጣቶች ይህንን የትግራይን ህዝብ የሚያጠፋውን አደገኛ አካሄድ ለማስቆም በሚያደርገው ትግል ከጎኑ እንዲቆሙም ጠይቋል። በትግራይ ክልል የሚንቀሳቀሱ 3 ተቃዋሚ ፓርቲዎች ባለፈው ሳምንት ተመሳሳይ ይዘት ያለው መግለጫ ማውጣታቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።